ከሄድን በኋላ ታይፈስና ታይፎር ነው አሉ። እሱን ታከመ። ከ6 ዓመት በኋላ ቤት ውስጥ ነው ከሶፋ ላይ በወደቀችበት አጋጣሚ የብፌ ጠርዝ መታ የተወጋችው መርፌ ይሁን ምን የልብ ኬዝ ለእሱ ቤት መጠና ደከማ። እዚህ ላይ አካባቢ መታት። ይሄ ወለቀ ሲባል አልወለቀም። ከዛ እንደዚህ ጎረቤት አለች እማማ የምንላት አለች፣ በስማቸው ነው የምጠራቸው። ወደኋላ መለሳት። በቃ እናትየዋም በእሷ ጤና በኩዮቿን ስታይ በቃ ሁልጊዜም በማልቀስ በማለት እሷም ያዋለች። ሁሉንም ሕክምና ነው የሞከርንላት። ወደ 5 ሰዓት አካባቢ ምን እንደሆነ አላውቅም። በቃ ተቃጠልኩ፣ ነደርኩ። ጀርባዬ ስትል ጀርባ አንሳሽ 11 ልክ ለ12 ጉዳይ አልፋለች። አሁን ይጣ የእናትየውን አለመኖር እየታወቃት ነው ፊል እያደረገችው። ማታ ደስተኛ እማ ትላለች። አሁን እስካሁን ምንም ስራ በቃ ቀንም እኔም ገለዋን እያጠብኩ ዳይፐር እየቀየርኩ ሹርባም ስሩልኝ ብያ። ስንት ዓመት ሆናት አሁን? 15። ያው እግዚአብሔር የኢትዮጵያ ሕዝብ ልበቀና ነው። ፊዚዮትራፒክስ እና ፔፕሲ ነው በቃ። አሁን ሰው ሁላውን ፎቶ ቤት ቁጭ ብሏል። ልማታቀም በደንብ ለውጧን እያየች ባለበት ሰዓት ነው ያለፈችው። እንኳን ደስ አላችሁ። ከዚህ በፊት የቴምር ፕሮጀክት ላመለጣችሁ ደንበኞቻችን ከአፍሪካ ህብረት በቅርብ ርቀት ከምስራቅ አፍሪካ ግዙፍ እስላሚክ ማዕከል አልነጃሽ ፊት ለፊት የንግድ ሱቆችን በ3.9 ሚሊዮን አጠቃላይ ክፍያና በ900 ሺህ ብር ቅድመ ክፍያ እየሸጥን እንገኛለን። እንዲሁም የመኖሪያ አፓርትመንቶችን 30% ቅናሽ በማድረግ ስቱዲዮ 44 ካሬ በ3.5 ሚሊዮን አጠቃላይ ክፍያ፣ 68 ካሬ ባለ 1 መኝታ በ5.4 ሚሊዮን ብር አጠቃላይ ክፍያ፣ 95 ካሬ ባለ 2 መኝታ በ7.6 ሚሊዮን አጠቃላይ ክፍያ፣ 130 ካሬ ባለ 3 መኝታ በ10.4 ሚሊዮን አጠቃላይ ክፍያ። በተጨማሪም 4 ኪሎና ፒያሳ ላይ የንግድ ሱቆችን ከ1.4 ሚሊዮን ብር ቅድመ ክፍያ ጀምሮ ያለምንም የዋጋ ጭማሪና ወለድ እየሸጥን እንገኛለን። ያስተውሉ፣ ይህ ቅናሽ የሚቆየው ለጥቂት ቀናት ብቻ ነው። ፈጥነው ይደውሉ። ብዙ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁ። በረታ? አዎ ደህና ነኝ እግዚአብሔር ይመስገን። እንግዲህ ያው የተወሰኑ የጊዜ ሚዲያ ቤተሰቦች አንተን ያውቃሉ፣ የሚጣንም ያውቃሉ፣ እናቷንም ያውቁ ነበር። ያው እኔ ካንተ ጋር እንግዳም እንድትሆን ስንፈልግ በጣም አርአያ የሚሆን አባት ስለሆንክ ብዙዎች ብዙ ጊዜ ልጃቸው ስትታመም ለእናት ነው ትተው የሚሄዱት፣ ጥለው ነው የሚጠፉት። አንተ ግን አንድም ሁለትም ጊዜ ቆይታ ባደረግን ጊዜ ሞት ነው የሚቀድመኝ እንጂ እኔ ልጄን አልተውም ብለህ በጣም በህይወት መካከል እንግዲህ ብዙ ትለፉ ነበረ። እግዚአብሔር አልፈቀደምና ደግሞ አሁን እናትየው ከዚህ ዓለም ድካም አረፈች። ምንድን ነው የተፈጠረው ነገር? እስቲ እባክህን። ያው በህመሙ ምክንያት ሄድን ጤና ጣቢያ። ከሄድን በኋላ ታይፈስና ታይፎር ነው አሉ። እሱን ታከመች። በቼክአፕ ጊዜ ስንሄድ እሱም እንደገና ቼክአፕ ሳትደረግ መድኃኒት ነበረ። እሱም ያው ወስዳ መርፌ ወደ መርፌ ቀይሩልኝ ብላ መርፌ ሲቀየር የተወጋችው መርፌ ይሁን ምን የልብ ኬዝ ለእሱ ቤት መጠና ደከማት። ቀጥታ ጤና ጣቢያ ተመልሰን ስንሄድ ቀጥታ ሪፈር ነው ያሉን። ቀጥታ ሪፈር ሲሉን ጴጥሮስ ሄድን። ጴጥሮስ ስንሄድ አተነፋፈሷን እያያችሁት ነው አሉ። አዎ ምንም ነገር አፕል ሊያደርግ ይችላል፣ የቻልነውን ያክልን ሞክር ሲሉ አዎ ግድ እሺ ሞከራል። ተሞከረ፣ አልሆነም። ምናልባት ይህን ፕሮግራም እንደ አዲስ የሚያየው ሰው ስለሚገኝ ከዚህ በፊት አንተን የማያውቅ ስላለ ሙሉን እንጀምረው። ከራስ ማስተዋወቅ ጀምረን ህይወት ምን እንዲመስል፣ ልጃችሁ ምን እንደነበረ የተከሰተባት፣ እስቲ ከሱ እንጀምር። ስሜ ብዙአየሁ አወቀ እባላለሁ። የምኖረውም ቀጨኔ አካባቢ ነው። ያው ከኔ ጋር 1-2 ጊዜ ተገናኝተናል። ፕሮግራም ያቆሃልና ከዚህ በፊት ፕሮግራም የሰራ ነው እንዳልኩት ብርቱ አባት፣ አርአያ የሚሆን ለሌላ ሰው አርአያ የሚሆን አባት በመሆንህ ነው አይደለ? ልጃችሁ ላይ የተከሰተውን ጉዳይ እናትየው ላይ ሳትጥል ጸበልም ሐኪምም ዳገቱንም ቁልቁለቱንም እየወጣህ ብዙም ታሳደገ አባት ነህና እንደው ደግሞ
አንድ አዲስ ለሚያይ ሰው ምንድን ነበር የሆነው? ሚጣ ላይ የተከሰተው ነገር ምን ነበር? መጀመሪያ ሚጣ ሰላም ነበረች እስከ 6 ዓመቷ። ከ6 ዓመት በኋላ ቤት ውስጥ ነው ከሶፋ ላይ በወደቀችበት አጋጣሚ የብፌ ጠርዝ መታት። ከዛ በኋላ ይሄው ግራዋ የምታየው ነው። በግራዋ በኩል የመታት ይሄ ግራዋ እጇ እዚህ ላይ አካባቢ መታት። ይሄ ወለቀ ሲባል አልወለቀም። ከዛ እንደዚህ የሚዝረበረብና ከራሷን መቆጣጠር አቃታት። ከዛ ስንሄድ ፊሊፕስ ተሰጣት። ፊሊፕሱ ምንም ለውጥ አላመጣላትም። ያው በጸበልም በሕክምናው እስካሁን ድረስ እየታገዘች እናትየዋም እየለፋች ባለችበት ሰዓት ነው ይሄ ሁላ ነገር የሆነው እንጂ እስከ 6 ዓመቷ በጣም ደህና ነች። ትሄዳለች፣ ትጣራለች፣ እናቷን ትጣራለች። ጎረቤት እና መጠየቅ ይቻላል። ጎረቤት ራሱ ወርቄ የምትባል ጎረቤት አለች፣ እማማ የምንላት አለች። በስማቸው ነው የምጠራቸው። እየወጣች እየገባች ከ6 ዓመት ከወደቀች በኋላ ሁሉንም ነገር ወደ ኋላ መለሳት። በቃ እናትየዋም በእሷ ጤና በኩዮቿን ስታይ በቃ ሁልጊዜም በማልቀስ በማለት እሷም ያው አለፈች ሁሉም ነገር ጥላ። ቆይ ከታመመች በኋላ እንግዲህ በጣም ብዙ ቦታ እንደምትሄዱ አውቅ ነበረ። ያልሄዳችሁበት ሕክምና የለም? ሰው ሁሉ የባህል ሁሉም ነገር በቃ ሁሉንም ሕክምና ነው የሞከርንላት። ምድር ላይ ያለ የተባለው ትራፒ የሚባል ከአካባቢም ህዝብ ይህን ሳፖርት እያደረጉ ምን እያደረጉ ሁሉ ነገር አደረገ። ሁሉንም ሞከራችሁ? ሁሉንም ሞከር። ምንድን ነው አሁን መጨረሻ ላይ እንግዲህ እኔም በጣም ነው ያዘንኩት። ምንድን ነው የገጠማት ቤቲን? እናትየው ምንድን ነው የገጠማት ነገር? እናቷን ታይፎይድ እና ታይፈስ በቃ እሱ ነው። ደህና አልነበረችም እንዴ? ለበዓል ሲመጣ እኮ እንደዋወል ነበር አይደል? ከኔ ጋር እንደዋወል ነበር። ደህና ነበረች፣ በጣም ደህና ነበረች። ድንገት ነው በቃ ልክ ደህና የማርያም ለቱላ ጎረቤት ማህበር ነበር። እሱን ሁሉ አስተናግዳ ምን ብላ መታ። እንደገና በ22 ወደ 11 ሰዓት አካባቢ ላይ በጣም አመማት። ሲያማት በቃ እንሂድ ብለን ሄድን። ስንሄድ ሐኪም ቤት አስተኛት፣ ደገፍ አድርጋት፣ እንቅልፍ ወሰዳት፣ ደገፍ አድርጋት። እሺ አይሁን እዛም ሆና ደገፍ ነሽ። ከዛ ሄድን። ስንሄድ ምንድን ነበር መጀመሪያ የምትወስጂው ነው? ጨጓራዬን ሁላ ነካኝ አለች። መድኃኒቱ የታይፎስ እና የታይፎይዱ መርፌ ቀይር ተባለና መርፌ በሰዓቱ የነበሩት ዶክተር ነርስና ዶክተር መርፌ ታዘዘ። መርፌ ተወግተን ቤት መጣን። ቤት ከመጣን በኋላ ውሃም ጠጣች፣ ምንም አለች። በቃ ደህና ነች። ወደ 5 ሰዓት አካባቢ ምን እንደሆነ አላውቅም፣ በቃ ተቃጠልኩ፣ ነደርኩ። ጀርባዬን ሸስትልኝ ጀርባ አንሳሽ በቃ ሁሉ ነገሯ ክብድ ሲለኝ ጎረቤት አንኳኳውና ወርቄ ማመኝ እስኪ ያዋሰናምስን ተመልሰን ማታ 5 ተኩል ላይ ሄደን ከዛ እዛ ግልኮስ እያደረጉላት ደም ከፍ ብሏል ዝቅ ብሏል ሲሉ ሪፈር ጻፉ። ሪፈሩን እዛን ሄደን እዛ ስንሄድ ድንገተኛ ክፍል ገባን። ድንገተኛ ክፍል አዩዋ ተነፋፍሰውን እያያችሁት ነው አሉ። አዎ የቻለውን ያክልን ሞከራሉ። እሺ እየተሞከረ እስከ 11 ተኩል ድረስ ያለው ነገር ተሞከረ። አልሆነ። የዛን ጊዜ ካልተሳሳትኩ ሌሊት ደውለህልኝ ነበር አይደል? አዎ ጽፌልህም ደውዬልህ ለእኔ በደወልክልኝ ሰዓት ነበረች። አይ ያን ጊዜ 11 ልክ ለ12 ጉዳይ አልፋለች። ጥሩ ትርኢት እንዲያደርጉልኝ ሕክምና እንድታገኝ ማይዳ ትርኢት እንድትገባ ነው። እሱ ነው እንዲመለምናቸው በስላሴ ስም። ያው ምግብ ያስፈልጋታል፣ ዳይበር ያስፈልጋታል፣ አንዳንድ ነገር የምትመገቡ እንግዲህ ያው ምግብ እየፈለገ ቡዜ እንዴት አይነት አባት ነው? እኔ ቡዜ ነው የሚገርመኝ ምልሽ። ያው የእናት ተነግሮ ተወርቶ አያልቅም አይደለም። በብዙም ያው በጣም ብዙዎቻችን የእናትን ሁኔታ ከፍለን አናቅም። እንደዚህ ሲሆን ብዙ ጊዜ ባሎች ትተው ይጠፋሉ፣ አባቶች ትተው ይሄዳሉ። ብዙ ፕሮግራም ሰርቻለሁና አሁን ከቡዜ ጋር ሳይ ትንሽ አባት ብቻ ነው እንደዚህ የገጠመኝና አሁን ደግሞ አንቺ ስትነግሪ የበላነውን ምሳ እሱ ነበር የጋገረው እንጀራውን። እሱ
ይስጠልኝ። እሱ ባልኖር እኔ ማንነት ነግሬያለሁ። አንድ ጭንቀት አለኝ፣ በዛ ላይ ደም ግፊት አሁን ማዳቁ እንዲያም እኔ እናድዳለሁ፣ ሰድበዋለሁ። በቅርብ ቀን እንዲያም በጣም ነው የሰደበው፣ በጣም ልንደባደቡ እኔ በቃ ምን ትዕግስት የለኝም። እሱ ግን እድሜና ይህን አይስተው ሁሉ ችሎ አንዳንድ ነገር ማቅረብልኝ የኔን ጸባይ ችሎ ሁሉ ነገር ሊከባከበኝ ከእሷም ደግሞ እኔ የሚከባከበኝ እሱ እድሜና ጤና ይስጥልኝ። እሱን እኔ አመሰግነዋለሁ። በዚህ እግዚአብሔር እሱ ሰው መሆኑ አሁን ያያችሁት የሰማችሁት ችግር እንዳለ ሁሉ ሆኖ በልጅ መፈተናቸው ሳያንስ ታዲያ እንደው አንድ ቀን ደግሞ ሌላ ችግር ተፈጠረ። እናቲቱ ልጇን አዝላ ከሄዱበት ሲመለሱ ልጇን እንዳዘለች ወደቀችና ደግሞ በዚህ ቤት ላይ ሌላ መከራ፣ ሌላ ችግር ተፈጠረ። አሁንም ብዙ አየው ወዲህ በልጅ ወዲህ ደግሞ በሚስት ስቃይ መፈተኑ ቢበዛበት እንደው የፈጠረኝን አምላክ አላሳዝንም ብዬ እንጂ የዚያን ቀን ራሴን ባጠፋ ኑሮ በወደድኩ ነበር፣ መከራ የበዛ ይላል ይህንን ነገር ሲገልጽ። ድንገት ነው የሆነብህ? አዎ ከዚህ በላይ ሞታል። ከዚህ በላይ ታማ ነበር። ከዚህ በላይ ማሟታቅ ነበር። አዎ ከባድ ነው። እንዴት ብዬ እንደምናገር አላቅም። ግን ቆይ ብዙ አይዞኝ ቆይ አሁን ሚጣ የእናትየውን አለመኖር እየታወቃት ነው ፊል እያደረገችው። አዎ ማታ ደስተኛ ቶሎ በፊት እስከ 2 ሰዓት ባለው ጊዜ ትተኛለች። አሁን አተኛም። አሁን እስከ 3 እስከ 4 ቆይታ ትተኛለች። ትናፍቃለች። አዎ እንዴት ነው? እያበላኋትም እያጣኋትም ራሱ እማታለች። በቃኝ ስትል በእሷ ጊዜ በቃ አሁን አማርኛ ምንም ማውጣት እየጀመረች ባለችበት ሰዓት ነው እሷም ያለፈችው። ልክ እማ ትላለች፣ ያው እኔንም አባ ትላለች። ግን እሷ ሁልጊዜ ረጅሙን ጊዜ ስለምታበላት እማ ትላለች። አሁን የጎረቤት ድምፅ እንዴት ናቸው ምናምን ብለው ሲመጡ ያን ጊዜም ትንሽ ቀላ ያለም ሰው በመጣ ሰዓት በቃ አርበሽ ትላለች። ሰዎቹ ላይ በቃ የመሄድ እንትን የለም፣ ከተቀመጠችበት ላይ ለመነሳት ሁላ እንጂ በጣም ትናፍቃለች። እጅግ በጣም ዛሬ ሰው የጥርሷ ጉዳይ ስለሆነ እንጂ መናፍቋን ራሱ ትንሽ አሟታል አይደለ? አሟታል። እንግዲህ በፊት አንተ ስትወጣ እሷ እየጠበቀች፣ እሷ ስትወጣ አንተ እየጠበቃችሁ ነበረ ስራ የምትሰሩት አይደለ? አሁን ህይወት እንዴት ሆነ? አሁን እስካሁን ምንም ስራ በቃ ቀንም እኔም በቃ ድንጋጤ ራሱ እስካሁን አለቅ። የእውነትም እሷ እንደዚህ እዚህ እሷ ላይ እኔ ላይ አይደለም እሷ ላይ ጨክና እንደዚህ የትም አንድ ሰከንድ እንኳን ቆይታ ትመጣ እሷ እንኳን ልታምናት ያው ግዴታ ስለሆነ ባለኝ አቅም ጎረቤትም ልብስም እያጠበ እኔም ገላዋን እያጠብኩ ዳይፐር እየቀየርኩ ሹርባም ስለሆነ ብያ እስካሁን አለ። ግን ከባድ ነው። በፊት ምን ነበር የምትሰራው ጊዜ አንተ? የሸማ ነው። አሁን ምንም ልሰራ ማለት ነው። ትንሽ እንኳን ልሞክር ብዬ ሳምንት ለታ ሞክር ምን በቃ ስራ የለም። ለሰከንድ ብቻዋን መሆን አትችልም። ብቻዋን መቆየት አትችልም። ታዲያ አሁን እንዴት ነው ከዚህ በኋላ ህይወት የሚቀጥለው? ቤት ውስጥ የሚይዝልህ ሰው አገልጋይም ብትቀጥር መቼም እንደራስ አይሆንም። እሱማ ሰውማ የሚያገዛኝ ሰውማ ካለ አገልጋይ ቢመጣ እኔም ከመስራት ወደኋላም እንትን አልልም። አሁን ስትረሱም አሁን ድንገት ሲመጣባት ብቻዋን ባዶ በዛው እንትንም ልትጎዳብኝም ትችላለች። ያለችበት ቦታ ላይ እንኳን ተቀምጣ ብትወርቅ እኔም በጣም ነው የምጎዳው። እሷስ ትችሏል እስካሁን እየቻለችው፣ እኔ ነኝ የምጎዳው። አሁን ደግሞ አንተ አንድ ነገር ደግሞ ኮንክ ሌላ ሰው የላትም እሱ። ኧረ ማን አላት? እግዚአብሔር አለ፣ እሱ ብቻ ነው። እግዚአብሔር ብቻ ነው።
እንጂ 6 ዓመቷ ድረስ ጤነኛ ነበር። ጤነኛ ነች፣ በጣም ጤነኛ። በቃ ድንገት ወድቃ ነው? አዎ ድንገት ባልታሰበ ሰዓት። አሁን ምን አሰብክ ታዲያ? እንዴት ልትሰራ እንዴት ልትገባ አሰብክ? አሁን በሀሳብ ደረጃ ተመላላሽ የሚባሉም አሉ፣ ግን ተመላላሾቹም እስከ 8 እስከ 9 የሚቆዩ ከሆነ እንደዛም አስቤያለሁ ከእግዚአብሔር ጋር። ያለውን ነገር ነው ግዴታ ነው ከመስራት ወደ ኋላ አለ። ምግብ ትመርጣለች አሁንም እንደ በፊቱ? አሁን ደህና ያው የሚተከለከሉትን ነው እንጂ ምንም ነገር ስትሰጣት ችግር የለም። የተከለከሉትን አትሰጥም። አሁን ደግሞ ዛሬ የተገናኘ ነው ጥርሷን አሟታል አልከኝ። ሲነካት ነው? ነካ ሲያረጋት ነው? ምንድን ነው የሆነው? የሚነቀል ነው ምንድን ነው? ባለፈው የዛሬ 2 ዓመት ነው 3 ዓመት ያስነቀል ነው ጥርስ ነው እሱ ላይ ነው አሁን የበቀለው አይደለ? እሱ ላይ ነው የበቀለው። አሁን አንድ ጊዜ ያስነቀልንላት ላይ እሱ ነው የሚታየ። ስንት ዓመት ሆናት አሁን? 15። የምርህን ነው? እሺ ሐኪም ቤት እንወስዳታለን። እሺ አሁን ጥርሷ ይታያል፣ ግን እንደው ምናልባት ይህንን ቪዲዮ ለሚመለከቱ ሰዎች ምን ማለት ትፈልጋለህ? ያው እግዚአብሔር የኢትዮጵያ ሕዝብ ልበቀና ነው። ሁሉንም ነገር ልጄን እንድትድንም ሁሉም ነገር እንዲደረግላት በእግዚአብሔር ስም ጠይቃለሁ። የለቅሶ ጊዜ መጥቼ ነበርና ጎረቤት ዘመድ አዝማድ ሁሉ በጣም ሲያዝን ነበር። በጣም ሲያዝን ነበር። ከማንም ጋር አንዳችን ነገር ቤት እንጂ ሁሉም አሁን ራሱ 2-3 ጎረቤት ሁሉ ድንጋጤ ውስጥ ያላል ያላመናል። አሁን እንዴት ማለት ያስደነግጣል። በእርግጥ እንደዚህ ያለሽ ልጅ አይዞኝ ቡዜ፣ በቃ እግዚአብሔር ያውቃል። እሺ እግዚአብሔር ያውቃል። እግዚአብሔር ያውቃል። የሚያግዙ ሰዎች አይጠፉም። እሺ ደግሞም ያው ታውቃለህ አይደል፣ በዓለም ሲመጣ ምንም ሲመጣ በቋሚነት እንትን የምትል ያኔ ጥርሷንም እንድታከም ነገር ያለው ባለፈው የአስክሬን መግዣም ጠፍቶ የምታደርግ በጎ እናት አለች። እሺ ምህረት ትባላለች። እንግዲህ እስኪ ከሷም ጋር አወራለሁ። እሺ ምን ማድረግ እንዳለብን እንነጋገራለን። እሺ እግዚአብሔር ያውቃል። ሌላ ማለት የምትፈልገው ነገር ይኖር ይሆን? በቃ እኔ ልጄ እንድትድን ነው እግዚአብሔር ሰምቶ ልጄ እንድትድን። ምንድን ነው የሚያስፈልጋት? አሁን ፊዚዮቴራፒ ያስፈልጋታል። በቃ ሁሉንም ምርመራ ሐኪም ቤት ሁሉም ሆስፒታል ምንም ነገር የለባትም ተባለ። ሁሉም በድጋሚ ይታይሽ ነው ሁሉም ነገር በቃ ፊዚዮቴራፒክስ እና ፒኤችሲ ነው በቃ። አሁን ከእናቷ ጋር የነበራት ግንኙነት እንዴት ነበር? ቤተሰብ ጋር እንኳን ውላ በምትመጣበት ሰዓት ገና ውጭ ቤት በር ላይ ሳትደርስ ነው የምትጣር። የመጣራት ያክል ልክ እሷ ራሱ በቃ ልቧ ይታወቃል። በቃ ስትመጣ የሚያደርጋት እንደምታጣው እሷ ራሱ ሰው ሁላ ፎቶ ቤት ቁጭ ብላላ ለማታውቀው በደንብ ነው የምታውቀው። ታውቃለች፣ ትለያለች። በደንብ የእሷን ፎቶ ታውቃለች። አዎ እዛ የእሱ ሁሉ ነገር ሆና አደረሳችሁ። እግዚአብሔር ያውቃል። እግዚአብሔር ያውቃል። እንግዲህ እንኳን እናንተ እኔ እንኳን በዓል ሲመጣ የምንደዋወለው ድምጿ ጆሮዬ ላይ ያለና አሁን ይሄ ራሱ ከበፊት ካየው አሁን ሰልስሎ ነበር። እነዚህ ስር ምናምን ላይ ይታዩ ነበር። አሁን ይሄ ሁሉ ለውጥ ባለበት ሰዓት ላይ ነው እሷ ራሱ ያለፈችው። ይሄን ሁሉ ነገሯን እያየች ደስ እያላት ልጅ የምድንበት ጊዜ ደረሰ እያለች ለውጥ ነበራት አይደል? ከበፊት ከባድ ለውጥ
በፊት የሰለሰለ ተመልከት። ከባባድ ይሄ ሁላ እያየች ባለችበት ሰዓት ለውጡን ይሄ እነዚህን አንተም ታውቃለህ። የተሰለሰለ ነበር፣ ስልል ያለ ነበር። ይሄ ቅርጽ አልነበረውም። ተመልከት። አሁን ይሄ ሁላ ስትይ ደህና ለውጥ አምጥታ ነበር። እጇን ራሱ ወደ ፀጉሯ ሁላ ያደረገች ለውጧን እያየች ባለበት ሰዓት ያለፈችው ልጅ የምድንበት ጊዜ ነው እያለች እንደዛ ተል ነበር ብላለች። ጎረቤት መተህ ብትጠይቅ በስመ አብ በቃ የልጇን ደስታ በቃ ልታይ የተባለ በቃ ውጭ ጋሪ ላይ ወጣ ቁጭ እያለች ምን እያለች ከዛ ይሄ አሁን ድብርት ላይ በቃ አሁን ትንሽ በቃ ህመሙ አለ መራቋ አሁን በቃ እየጨበጠች ምንም እያለችበት ባለ ሰዓት ነው ተመልከት። እንደዚህ ሆነ። ይሄ በፊት በጣም እንደዚህ ስሙዝ ያልሆነ ነው። በፊት ይሄ እንደዚህ ምናምን የምታረገው ድርቅ ይሄ እንላውጥ እያየች እሷ ራሱ ቁጭ በምትልበት ሰዓት እንዲህ እያለች በማሳጅም በምን በቃ ይሄ እነዚህ ስር ሁላ ደም ሁላ ተፈልጎ ስር በቃ ከየት ይምጣ የተባለበት አካላት እዚህ ሁላ እንደዚህ ለውጥ ባመጣበት ሰዓት ተመልከት። አንተ ራስህ የምታውቃት አካሏን ታውቀዋለህ። የሰለለ ነበር። የፊቷ ገጽታ አይተኸዋል አሁን ከበፊቱ አይደል? ለውጥ አላት። እግዚአብሔር ያውቃል። እስቲ በቃ ጥርሷ በጣም እረፍት የሚነሳ ስለሆነ ጥርሷን ማሳየት አለብን አሁን ሄደን። እሺ እንደሱ እናደርጋለን። የሚያግዝ ሰው አግዛለሁ የሚል ሰው ካለ አካውንትን እዚህ ላይ እናደርጋለን። እሺ ደህና ነሽ? ደህና ነሽ? የዛን ጊዜ ሲነቀልላት ለውጧን አይችልም ነበረ። በቃ በጣም ቤት ስናደርሳት ምግብ መብላት ጀምራ ነበር በአንድ አይደል? አሁን ሲነካት ያማታል። መልካም። እሺ ሙዜ መልካም። አሁን እንሂድና ወደ ሐኪም ቤት ብንወስዳት ይሻላል። እኔ ሄጇ ነበር እንቸገራለን ያለን የሚመለስ ራሱ በፊት ይሄ በጣም እዚህ ጋር ቅንጭር ጥንክር ያለ ተመልከተው ራሱ በእጅ መተህ ይገርማል። እናቷ የሰራችው ስራ ነው። እሷ ያመጣችው ነው። ጸበል እንትን ቁጭ ብለን በቃ እሷ በእምነትም በጸበል ማሻሸት ነው። ቤትም በቅባትም በምንም በቃ ይሄ አይሆንም የተባለ እጅ ነው። አሁን ደህና ነው እጁ። በጣም ከሚገባው በላይ ሰሎ ነበር በፊት። ማለት ይሄ እንደዚህ አልነበረም ማለት ነው። በፊት ስልል ያለ ነበር። ይሄ ስልል ያለ ይሄ ቅርጽ አንድ ራሱ ካየሃት ቅርጹን ለምባል የለው እንደዚህ የደም ስር የለው አደገችው ነው። እግዚአብሔር ያውቃል። እሺ 40 አለፈ። አሁን ሰኞ ዕለት አለፈ። አይዞኝ በቃ እግዚአብሔር ያውቃል። እሺ በቃ እንውጣና ወደ ሐኪም ቤት እንሂድ።